እናቴ ልጅ ሹመቱ መርካቶ ገብቶ ይሆን? እናቴ ልጅ ይብላኝላቸው ሹመትን ሽጠዋት ከሆነ ይብላኝላቸው ሻርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው ሐዋርያትን በከንቱ ተቀበላችሁ፣ በከንቱ ስጡ። አሁንም እየሾመ ያለው ወርቅ ብር ተቀብሎ አይደለም። ትወደኛለህ? የሞትኩለትን ሕዝብ የምትወደኝ ከሆነ ሙትለት። ግደለው አላለም፣ ሙትለት። የሞትኩለትን ሕዝብ ደሜን ያፈሰስኩለትን ደሜን አፍስለት። የተሰቀልኩለትን ተሰቀልለት አለው። ያው ተሰቅሎ አልፏል። እኛ መቼ ነው ትእዛዙን ምንፈጽመው? ያዘናት ልጅ እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። የሚያየውን ወንድሙን ያልወደደ የማያየውን እግዚአብሔርን ወዳለሁ እንዴት ይላል? እነሆ ይህ ሐሰተኛ ነው፣ በጨለማ ይኖራል፣ በሚሰራው ሥራ ሁሉ እንቅፋት ይገጥመዋል። ጨለማው ዓይኑን አሳውሮታልና አእምሮን ደፍኖታልና፣ በዚህ ምክንያት የጥላቻው ብዛት አእምሮን ስላሳወረው በፊቱ ያለውን አያይምና ወድቆ ይቀራል። ትርፋት ልስራ ቢል አይሳካለትም፣ በጎ ነገር ቢል አይቃናለትም። ስለዚህ ያ ጨለማ ዓይኑን አሳውሮታልና ያ የወንድምን ጥላቻ አእምሯችን ስላሳወረው ጭካኔያችን ከሰይጣን የከፋ ሆኗል። የምንሰማው ሁሉ ጆሮ ይጠልዛል። እግዚአብሔር ያጥናሽ። ወንድሙን የሚጠላ ነፍሰ ገዳይ ነው። ተጣልታችሁ ያልታረቃችሁ ሰዎች፣ በወገን ቅን ያዛችሁ ሰዎች ይሄ ሲነበብ ምን ይሰማችኋል? ወንድሙን የማይወደው በሞት ይኖራል፣ በሕይወት የለም። የሚጠላው ጭራሽ ነፍሰ ገዳይ ነው አለ። ወንድሙን የሚጠላ ሰው ከገደለ እኩል ነው። በነፍስ ማለትም ከሞት በኋላ ባለው ሕይወት የዘላለም ድህነት የለውም። ወንድሙን የማይወድ ወንድሙን የገደለ አንቀጸ ንስሐ አባቶቼ እናንተ ነው። አልቦቶ ንስሐ ነው የሚለው። በማህፀንም ያለው ጽንስ ማስወረዱ ነፍስ ነው፣ ይጠየቃል፣ ያስጠይቃል። ልብ በሉ። ወንድሙን የገደለ በዘላለም በሚገኘው ሕይወት ያው ድህነት የለውም ይላል። በሥጋው ደግሞ ይመሰረት የነበረ ጋብቻ በመናፈሻው ሲለፋ ውሎ ዛሬ 10 ደቂቃ ትምህርት፣ አባት እናት ሞቶ 10 ደቂቃ ትምህርት። እግዚአብሔር ያጥናል።